አቤቱ ፊትህን እሻለሁ፣ ፊትህን ከኔ አትመልስ፣ ገጸ ምሕረትህን አትሰውርብኝ፣ ተቆጥተህም ከባሪያ ፈቀቅ አትበል ይላል። ተመልከቱ፣ እንዲህ የሚል ቃል ስላለ የቅዱስ ዳዊትን መዝሙር የሚዘምር ሰው እግዚአብሔር ጥሎት አይሄድም። የቅዱስ ዳዊትን መዝሙር በየቀኑ የሚዘምር ሰው እግዚአብሔር ጥሎት አይሄድም። እኛ ብቻ ማድረግ ያለብን ምንድን ነው? መጽናት ነው። ቅዱስ ዳዊት የሚጸና ነው። እነዚህ ሰዎች ራሳቸው የዳዊት ልጅ እያሉ እነሱም የዳዊትን ቃል ይፈጽማሉ። ዳዊት ምን ብሎ ነበረ? ቅዱስ ዳዊት እንዲህ ብሎ ጸኒሐ ጸናዕክዎ ለእግዚአብሔር፣ እግዚአብሔርን ቆይቼ ደጅ ጸናሁት። ምእመናን እስኪ እናንተ በአንድ ርዕሰ ጉዳይ ላይ ስንት ጊዜ ጸልያችሁ ታውቃላችሁ? በጣም ከበዛ 1 ዓመት፣ በጣም ከበዛ 2። እዚህ ኋላ ጥለ ነው ቤታችን። አንዳንዱ ጥሎት ወደ ጠንቋይ ሞክሬያለሁ። ዳዊት ደግሞ ሞክሬያለሁ፣ 1-3 ዓመት ሞክሬ ነበረ። ጸበል ዳላው ሞክሬ ነበረ። እዚህ ኋላ ሰልች እግዚአብሔር በሚመጣ ቀን እኛ ሰልችተን እንወጣለን። ቅዱስ ዳዊት ግን ቆይቼ ደጅ ጸናሁት፣ ሰማኒ ወተመይጠኒ፣ እግዚአብሔርም ሰማኝ፣ ወሰማኒ ቃለ ስለቴ፣ ልመናዬንም አደመጠኝ። ተመልከቱ። ከዚህ ኋላ ምንድን ነው? አውፃኒ እምጽውር አምአም ወማዘቅተ ሕርትምና፣ ከረግረግ አወጣኝ፣ ወአቀሞን ውስተ ኮኩ ለእገሬ፣ እግሮቼንም በጽኑ ዓለት ላይ አቆመ፣ ወወዴ ስብሐተ ሐዲሰ ውስተ አፉየ፣ በአፌም ላይ አዲስ ምስጋናን ጨመረ ይላል። ቅዱስ ዳዊት ቆይቶ እግዚአብሔርን ደጅ እንደጸና እነዚህ ዕውራንም ክርስቶስን ደጅ ጸኑት፣ ደጋግመው ጠሩት። እሱ እየሄደ እየተከተሉ፣ እሱ እየጠራ እነሱ እየጠሩ፣ እሱ ዝም ብሎ። ተመልከቱ። ያረምም ከመዘይሰምዕ ያጎነዲ ከመዘይሁ ይላሉ ሰለስቱ ምዕት በቅዳሴው። እግዚአብሔር እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። ቅዱስ ዳዊት ይህንን ሁሉ የታግሱ የእግዚአብሔርን የፈጣሪን ልብ አውቆ ከፈጣሪው ያልተለየ ስለሆነ እስከ ማይዜኑ ጊዜው ተረሳኒ ለግሙራ እያለ የሚለምን ደጅ ጸኝ ነበረ። እነዚህ ዕውራንም ደጅ ጸኑት። ለዚህ ነው ዕብራውያን ማነው ሲራክ ምዕራፍ 2 ላይ መኑ ዘተአመነ በእግዚአብሔር ወተሐፍረ፣ በእግዚአብሔር አምኖ ያፈረ ማን ነው? ወመኑ ዘጸውኦ ወተጸመሞ፣ እግዚአብሔርን ጠርቶት ያልመለሰለትስ ማን ነው? አብርሃም ነውን? ኢዮብ ነውን? ዳዊት ነውን? ሙሴ ነውን? እግዚአብሔር ጠርቶት ያልመለሰለት እግዚአብሔርን አፍሮ ያላዳነው ማን ነው ብሎ ይናገራል። ስለ እግዚአብሔርን በፍጹም ልብህ እመነው፣ ግን መዘግየቱን እንደሌለ አትቁጠረው። እግዚአብሔር ሲዘገይ የሌለ ይመስላል። እንዲያውም ቅዱስ ዮሐንስ አፈወርቅ ምን ይላል? ደመና ሲበዛ ፀሐይ የሌለ ይመስላል፣ ውሸት ሲበዛ እውነት የሌለ ይመስላል፣ መከራ ሲበዛ እግዚአብሔር የሌለ ይመስላል። ደመናው ነፋስ ሲበትነው ፀሐይ መኖሯ ትታወቃለች። መከራ ሲቀለን እግዚአብሔርን አብሮን እንዳለ እናውቃለን። ግን ደመና ሲኖር ፀሐይን መዘንጋት እንደሌለብን የመከራ ደመና ሲከበንም እግዚአብሔር አብሮን እንዳለ መሸበር የለብንም። እና ቅዱስ ዳዊት ፈጣሪውን በሙሉ ልብ ያገለገለ በዙፋን ተቀምጦ እግዚአብሔርን የሚፈልግ ፍጹም ሰው ነበር። ትሁት፣ አመድ ነስንሶ የሚተኛ ከሚጠጣው ውሃ ጋር እንባውን እየጨመረ የሚጠጣ ሰው ነበረ። ማን? ቅዱስ ዳዊት። ሲሳየ ኮነኒ አንብዕየ ይላል። እንባዬ እራት ምሳ ሆነኝ ይላል። ከሚጠጣው ጽዋ ላይ እንባውን እያንጠበጠበ ይጠጣ ነበረ። ፈጣሪውን እያሰበ ማረኝ እያለ ፍርድ ባጎደልኩበት፣ ኃጢአት በሰራሁበት፣ ባመነዝብርኩበት ይቅር በለኝ እያለ ዘመኑን በሙሉ ዓይኑን ከኃጢአቶቹ ሳይመልስ ኃጢአቴ ቅድሜ ውቱ በኩሉ ጊዜ ዘወትር ኃጢአቴ በፊቴ ነው እያለ ተሳለኒ ጊዜው በከመ በሳይልከ ወከመ ዘአምርት ገደምስሳ ኃጢአቴ፣ አቤቱ በይቅርታ ብዛት ማረኝ። ምን ነው ዳዊት ሁልጊዜ እየበደልክ ማረኝ ማረኝ ታበዛለህሳ ትለኝ እንደሆነ ለከለባይቲ ተካበስኩ እግዚኦ፣ እኔም እኮ የበደልኩት አንተን መሐሪውን ነው ብዬ ነው። ሌላ ሰው ማይሆን እሺ አይለኝም ነበረ። እኔም የበደልኩት አንተን ይቅር ባይሆን ነው ብዬ ነው እኮ ይቅር በለኝ እምልህ ይላል። እንዲህ ያለ ነበር ቅዱስ ዳዊት። ሌሊት ተግቶ እንቅልፍ የማይተኛ እይሁወን ነዋመ ለአዕይንቴ፣ ለዓይኖቼ እንቅልፍ አልሰጥም፣ ወይ ድቃሰ ለቀራንብቴ፣ ለቀንድቦቼም ማንጎላጨትን አልሰጥም፣ ወይ እረፍተ ለመላትህየ፣ ለጉንጮቼም እረፍትን አልሰጣቸውም፣ እስከ እረክብ መካኖ ለእግዚአብሔር ወማኅደሮ ለአምላከ ያዕቆብ፣ የያዕቆብን ፈጣሪ እስከማገኝ ድረስ ማደሪያውን እስከማገኝ ድረስ እንቅልፍን አልተኛም እያለ
ካልጋ ወርዶ ካመድ ላይ ተኝቶ የፈጣሪውን ልደት ሲጠብቅ የነበረ ሰው ነበረ። ማን? ቅዱስ ዳዊት። እንዲህ ሲያለቅስ የኖረ ኋላ እግዚአብሔር ገለጠለት። ሲገልጥለት ምን አለ? ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም። አዎ ፈጣሪ የሚወለድበትን ቦታ እስከማገኝ አልተኛም። እነሆ ጸዋሪተ ፍሬ በምትሆን በእመቤታችን ማኅፀን ተወለደ። በቤተልሔምም አገኘ ነው። ሰማይናሁ ተወልዶ በጊዜ ሕፃናት እንደ ሕፃናት ሲያለቅስ አገኘ ነው። ተመልከቱ። ወከመ ሕፃናት በከየ ይላል ዲዮስቆሮስ በቅዳሴ። እንደ ሕፃናት አለቀሰ ይላል። እንዲህ ሲያለቅስ ሰማ ነው። ወረከብናሁ ውስተ ኦመ ገዳም በጫካ ስር አገኘ ነው አለ። ድንቁርና በበዛበት ዓለም ተወልዶ አገኘ ነው። እንኳን ተወለደ እንጂ እንከሰ ንበው ውስተ አብያቲሁ ለእግዚአብሔር። እንግዲህ ወደ እግዚአብሔር ቤት እንገባለን። ተመስገን፣ መንግሥተ ሰማያት ተከፈተልን፣ ቤተ ክርስቲያን ተከፈተችልን። እንግዲህ ወደ እግዚአብሔር ቤት እንገባለን። ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ። የእግዚአብሔር እግሮቹ ወደ በቆመበት ማኅፀን ወደ ድንግል ማርያም፣ የእግዚአብሔር እግሮቹ በቆሙበት ወደ መስቀል ወደ ተቸነከረበት፣ የእግዚአብሔር እግሮቹ አድሮ በሚኖርበት ሊቀ ካህናት ኢየሱስ ክርስቶስ ተሰይሞ በሚኖርባት በቅድስት ቤተ ክርስቲያን ገብተን እንሰግዳለን። እንኳን ተወለደ እንጂ እያለ መወለዱን ሳይ አቅርቦ ያየ ቅዱስ ዳዊት ነበረ።